አዳምጪኛ ወድሻለሁ አይደለም አንቺ አፈቅርሻለሁ የልጆቼ እናት አንቺ ነሽ እኔ አልፈልጋትም አንቺ ከዛሬ ጀምረሽ በህይወቴ እንዳትመጪ ከነ እውነትሽ ገደል ግቢ ዞር ይልኝ በቃ ከነ እውነትሽ ገደል ግቢ ብሏል የሀይሚቲ ቀብራራ የዛሬው ደግሞ ፓርት 3 ምን ሊሆን ይችላል የማፈቅራት ነገ የልጅ እናት ፍቅረኛ እያለች እንዴት ብለሽ ደፍረሽ የበፊት ፍቅረኛ ነው በፊት አሳልፈን የበፊት ነገር አለቀ እኔና ሀይሚቲ 2 አመታችን ነው ሀይሚዬ ማለት እወዳታለሁ ሁላችንም ነው እኮ ብሩኬ ሁላችንም ነው ሀይሚዬ የምንወዳት በድራማ እንኳን ስታኮርፍና ነው ለምንድነው እርግጥ ድድ የሚያረጋን ስለምንወዳት ነው አንተ ደግሞ ዛሬ መተለ ምንድነው እኔ ሀይሚቲን አፈቅራታለሁ ድፍር አድርግ እንጂ sometimes አፈቅራታለሁ ሀይሚዬ ማለት የኔ ፍቅር የልጆች እናት እንዴት ብለክ ዘራፍ በለምን የምትሰሩት አስተማሪ ቪዲዮ ስለሆነ ብዙ እህቶች ብዙ ወንዶች የሚማሩበት ለምን ለፍቅረኛቸው ለሚወዱት አይደለም ለሚወዱትማ ሁሉም እየተነሱ ሀይሚዬን ይወድሻለሁ ግን ይሆናል ለሚያፈቅሩት ያው አንድ ሰው እኮ ሲያፈቅር ነው ነገ የልጅ እናት አባት የሚሆነው እችን ነገር ተጠቀምባት እስቲ እችን ልጅ ላይ ተጠቀምባት ማለትም እኔን ማፈቅራት ናት እኮ የኩኩረጃ ነበር አንድ ባይዘው እኔ እንደነገርኳችሁ የጨረቃ ፋሚሊዎች እኔ ዲስከሳቸው በርኩ ሰዓት እኔ አላውቅም ዲስከሳቸው ይመቸኛል በርኩ ሰዓት ማለት ነው እና ዩቲዩብ ላይ ሰምቼ ነው ባይዘው እና ደስ የሚል ዲስከስ ነው አዎ እንዴ ባይሊ አይ ላቭ ዩ ኪዩ አይ ላቭ ዩ ቱ ካላኩሽ ፋይዳ እወድሻለሁ ይሄ ደግሞ እንዴት እወድሻለሁ የሚባል ነገር እኮ ይደብራል እወድሻለሁ የኔ ውድ እኛ በአራት ቪዲዮ የምንለው ነው ብሩኬ እወድሻለሁን ቀይረው ቼንጅ ኦፍ ቼንጅ አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እኔ ጋር አልহামዱሊላህ ሁሉ አማን ነው ውዶቼ ማሮቼ ፍቅሮቼ እንዴት ናችሁልኝ እንዴት ከርማችኋል ሪሊውን ነው የማስተር ሀብነት ነገር እየጨነቀኝ ነው የሆነ ሰዓት ላይ ስለ አዶናይ ነበር በቃ አዶናይን ረሳው ማለት ነው ሪሊውን ነው ነግራችሁ ማለት ነው እና የማስተር ሀብነት ነገር ደግሞ ቢስሚላሂ ብታዩ አታቃል ሲሰጥ ማለት ነው ንዛዜ ነው የሚባለው ማዳመጥ ከፈለጋችሁ ማን ሚዲያ ላይ መዲ ሚዲያ ላይ ማለት ነው ሞርዛም ማለት ነው እኔ ግን ከቲክቶክ ነው የሰማሁት ሲበቃ ሲናዘዝ ቻናሎቹን እንዳለ ለምስኪን ሰው መርዳት እንዳለበት ላይክ እና ያ ረቢ አላህ አድኖት እንደው ታምሩ ምናወራ ያርገ ማለት ነውና አላህ ታምረኛ ነው ወላሂ እና ሁላችሁም ዱአ አድርጉ እስቲ እኔ ልቤ እንደፈሰስ ብሎላችኋል ለሊት ፈጅር ድረስ ማለት ነውና ያው ዛሬ ሐሙስ ነው ደስ የሚል ቀን ማለት ነው ያው ብዙ ስራ ማለት ማፊ መድረሰ እና ሁላችንም ዱአ እናድርግ ለማስተር ሀብነት እላችኋለሁ የምወዳችሁ የማከብራችሁ ያለፈ ቪዲዮ ያያየን የሱ ንግግር በጣም እንደሚያስለቅሰው ማለት ነው ወላሂ እና ዱአ እናድርግ ነገ ደግሞ ጁሙአ ነው ሞርዛን ሰላት ላይ ያላችሁ እህቶቼ ሞርዛን ዱአ አድርጉላችኋለሁ እሺ ውዶቼ ለማስተዋወስ ያክል ነው ሲቀጥል ደግሞ እነጨረቃ ግራ የጋባው ቪዲዮ ድራማ ጀምሯል ድራማ መስራት አለባቸው መብታቸው ነው መስራት አለባቸው ይሄ ነገር አንዳንዴ ሰውን መጋፋት አንችልም እና ብሩኬ ከዚህ በፊት ብዙ ድራማዎች ሲሰሩ እኛ ያቋረጥናቸው ነው ገባችሁ እያቋረጥናቸው ነው ብዙ ጊዜ ማለት ነው ግን የሚሰሩበት ምክንያት የሚሰሩበትን ሪዝን እኛ አናውቅም እኔ ምን እንደሚያስፈልገኝ አንቺ ምን እንደሚያስፈልግሽ አንቺ አታውቂም ገባችሁ እነሱ ደግሞ የሚኖሩት የሚተዳደሩት እኛ የምናውቀው ሚዲያ ላይ በሚሰሩት ነው ዩቲዩበር ገባችሁ የሚኖሩት ቤቶች አሉ ብዙ ነገር ወጪ አለ እንደኛ ማለት ነው እኛ አሁን በሳውዲ አረቢያ ስንት ነው ሰላሪያችን ቢባል ከ100,000 በላይ ነው ሪሊውን ነው እኔ ራሴ ማለት ነው ሪሊውን ነው የምነግራችሁ ግን በቃ ግን ቀዳዳ አለው በቃ ሁሉም ቦታ ይዛል ግን ስሰሙት አንድ ሸቃሊት 80 ምናምን ሺህ ብር ከዛ በላይ የሚቀበላል እኔ አሁን ሌላ ስራ ሰራለሁ ወላሂ ነው እስከ 2 ነው ማገኘው 2 አመት ድረስ ግን ምንድነው የት እንደሚገባ እኔ አላውቀው ግን ሳስበው
አፍራለሁ ወላሂ ነው እላችሁ እንዴ ቆይ ምንድን ነው እላለሁ። እና መሰረትም እንደዛ ሁላችሁም ያው ቀዳዳ አለው ፕሮግራም አለ ሁሉ ላይ ማለት ነው። ስለዚህ አንዳንዴ የሆነ ሰው ድራማ ሲጀምር ትነግሩታላችሁ ምንድነው ዝም ብላችሁ መከታተል ነው ያለባችሁ። ዝም ብላችሁ ስንል እያጨበጨብን አይደለም፣ መቃወም ካለብን እየተቃወምን ምንደግፈው ካለ መደገፍ፣ ሁለቱም መሳደብ እንዳይለብን፣ ፎቶ መዘግዘቅ እንዳይለብን። አታ ለምን ይዋሻል? ሴቷ ልጅ መረገጧ እኔ አሁን ደግሞ ደስ ብሎኛል። አታ ኤክስን ባረግባ በዘቅዝቃትም ደስ ይለኛል። ግን ሪስፔክት አይደለም እዚህ ጋር። እኔ አሁን እሷን ዘቅዝቅ ያለ በሙዚቃ አምጥቼ ግን ሪስፔክት አይደለም። እኔ አሁን ጥፋተኛ ነኝ ማለት እችላለሁ። ለምን መሰላችሁ? ሴቷ ምን አረገች? እኛ የማተከታይ ነን የብሩክና ሀይሚትዬ ይሄን ነገር ተነጋግረው ሴቷ ጋር የሄዱት ማን ናቸው? ሀይሚና ብሩክ ናቸው። ስለዚህ አንዳንዴ ምንድን ነው ያው ልኳን ማስገባት ኢትስ ግሬት ነገር ስናገር እኔ ሴቷንም እየኮረኮምኳት ነው እየሞለጭኳት ነው። ግን አንደኛ ነገር እንደነገርኳችሁ ዘር ለገበሬ ማውራውን ሁሉ አልተገብርም የምለው እዚህ ላይ ነው። ሴቷን ሲኮረኩሟት እንዴት ደስ እንደሚል ላስገባላችሁ ቪዲዮ። ፈኒ የሚያደርጉ ቪዲዮዎች አሉ ቲክቶክ ላይ በጣም ፈኒ ማለት ነው። እና ደስ ያለ ለምን ሀይሚትዬና ብሩኪ እንደዚህ አይነት ሰዎች ወንድም ሆነ ሴትም በዚህ ኬዝ በዚህ ድራማ ፕራንክ ሲያመጡ ተነግሯቸው ነው እኮ። ፎቶችሁ ይዘገዘቃል፣ የእናታችሁ ፎቶ ይዘገዘቃል፣ የአባታችሁ ኬትም ትፈልጋችሁ ይሄን ነገር ተቀብላ አሚን ብላ ነው የምትመጣው። አሁን እሷ ምንድነው መጨረሻ ላይ ወደ ማስታረቅ ከዛን ደግሞ የፈረደበት ቻናል ወይ ደግሞ በብር እንደዛ ነው። ገባችሁ? እና አንዳንዴ ምንድነው አምነውበት ነው የሚገቡት። ገባችሁ? ወዶች አምነውበት ነው። ለምን እኛም ደግሞ እንደምንኮረኩማቸው ያውቃሉና ምን ልላችሁ ፈልጌ ነው፣ በቃ መስራት አለባቸው፣ መሄድ አለባቸው። ለምን እኛ አሁን አቁሙ ማለት አንችልም ውዶች። አንዳንዴ በፊት አሁን ሁሌ ያቁሙ ብለን ብዙዎቻችሁ እያለቀሳችሁ ላይክ። አሁን ግን ሰው ይሄን ነገር የሚጀምረው የራሳቸው የሆነ ኬዝ አለባቸው፣ ብር ያስፈልጋቸዋል። ገባችሁ? እና አንዳንዴ እኛ ራሳችን ቆም ብለን ማሰብ እንዳለብን ነው። ገባችሁ? እኔ አሁን ለምሳሌ ሁሌ ማወራው ከመጀመሪያው ከነ ዳኒ ድራማ ነው የምለው። ስለ ትናንትናው ደግሞ እናንተ እንደኔው የትናንትናውን አይታችሁ ድራማ ነው ብላችሁ ይሄማ እውነት ነው። እውነት የሚሆንበት ሪዝን የለም። ካሜራ ደብቅ ነው፣ እውነት የለም። ገባችሁ? ግን ለመሰላችሁ በጣም አስተማሪ ቪዲዮ ነው። ሀይሚዬ የምታደርገው ነገር በጣም አስተማሪ ቪዲዮ ነው። አሁን አንዳንድ ሴት ምንድነው የምትሉት ስታወሩ ሀይሚዬ ብሩክን ማገዝ አለባት ልጅቷን ኔቨርስ እንደነገርኳችሁ። አሁን ብሩኬ እኔ አንቺን ነው የምመርጠው አለ። እነግራችኋለሁ። አንድ ወንድ በመጀመሪያ እንዴት ምረጥ ነው ብያችኋለሁ ቀድሜ ማለት ነው። ከዛም በኋላ ይመርጣል። ሀላስ እሷን መረጠ፣ ያችን መረጠ እንጂ ለብሩኬ ማገዝ መሰረት ደግሞ ለከበደ ማገዝ የለባትም። ሴቷ ምንድነው ኮራ ማለት ነው ያለባት። ወንዱ የድሮ ፍቅረኛውን በሚያናግርበት ሰዓት ሴቷ ምንድነው ስትሮንግና ኮራና ራሷ መነሳትና መቆም እንደምችል ገባችሁ? እና ይሄ ነገር ውዶቼ ብሩክና ሀይሚ የሚሰሩት በጣም አስተማሪ፣ ለዛውም ዚስ ታይም ላይ ነው። እኔ ከካሜራ ጀርባ በጣም ነው ብዙ ነገር ማቃወም ሶሪያድ ውስጥ ማለት ነው። ዚስ ታይም ላይ ያለ ነገር ነው። በጣም አስተማሪ ቪዲዮ ነው። ገባችሁ? መቋቋም እንዴት እንደምችሉ ነው። ሲቀጥል ደግሞ እባክሽ ድራማ ነው ምናምን ሲጀመር ውዶቼ ሀይሚትዬ ብሩኬ ሻንጣ ሲያነሳባት፣ ብሩኬ ሄርኩ ሲል፣ ብሩኬ ከሳምሪ ጋር ተደዋውሎ መኪና ውስጥ ሜካፕ ባየሽ ሰዓት እንዴት ነው የሆነችው? ሀይሚዬ ቆማ ይሄን እውነት ሆና ተቆጣጥራ ታዳምጠዋለች? ኔቨርስ። ሌላ ሴት ልታዳምጥ ትችላለች። ስለዚህ ሀይሚዬ ትዕግስትም አይኖራትም። ግን ምንድነው ስራና ስራ ነው ውዶቼ። ሀይሚዬን ራና ብሩክን በማየት ራሱ ብሬናችሁ ኦፕን። እኔ አሁን በፊት አይገባኝም። እኔ ያሰልጠኝ ማና ዳኒና ጽጌ መሀል ላይ ነው የበረገጉ ከኢትዮጵያ ፎቶ ሲላክ ማለት ነው። ወላሂ ነው የምላችሁ እንጂ አረ ድራማ አይደለም ነበር ብለው። አሁን ግን ድራማው ጠንቅቄ በደንቡ ነው የማውቀው፣ ጠንቅቄ ማለት ነው። ገባችሁ? ለምን አይምሯችን ፎከስ ካረግን ያስታውቃል። ስለዚህ በመረጋጋት ሀይሚን የምትሳደቡ ደግሞ አሁንም ቢሆን ሀይሚዬ በዚህ ድራማው ስታኮርፍ ራሱ ደሜ ነው የሚንተከተከው። ስትሰድቧትና ስትዘቀዝቁ ደግሞ ያዩላችሁ። እናንተ ብሩክን አትወክሉም፣ ግን ብሩኬን እንትን ብላችሁ ሴቶች አላችሁ ደግሞ ከብሩክ ጋር ተለጥፋችሁ ማለት ነው። እና አታናዱኝ ወይ ይውላችሁ ዘንድሮ እኔን መሰድቡኝ ማለት ነው። ሰድባችሁኝ አሁን ስነጋ ስድብ አግኝቻለሁ እንዴ። ቪዲዮ አልስራ አትያ ከፈለግሽ አሉኝ። አያለው ካላየው ብሩኬ ጋላሪ ውስጥ ያስቀምጣ። አታድርቁኝ።
መጨረሻ ድራማው ሲያልቅ እንታረቃለን እና ውዶቼ ማየት ነው። ሪሊው ነው እንደዚህ ምን መሰላችሁ? አንድ ሰው አፈቅርሻለሁ ባለ አይደለም። አንድ ሰው ቀለበት ባረግ አይደለም። በአንደበቱ አይደለም፣ በተግባር ነው። ብሩኬ የተግባር ሰው ነው። ግን አንድ እንደ ኢትዮጵያ አንድ እንደ ፍቅረኛ ይሄ ፍቅር ጥያቄ አይደለም። ባለፈው ለካስ እኔ ማፈቅርሻለሁ ተባብሏል። ግን እዚህ ድራማ ላይ ለሌሎቹ አስተማሪ እንዲሆን እች የልጄ እናት በጣም የማፈቅራት የኔ የምላት ፍቅረኛዬ ናት፣ ከአንቺ ጋር አቁመናል። ገባችሁ? በዚህ አጋጣሚ ደግሞ እች ልጅ የድሮ ፍቅረኛ አይደለችም፣ እቺ ለስራ የመጣች ናት አሉኝ። በጣም ነው ደስ ያለኝ። ለምን የድሮ ፍቅረኛው እንደዚህ አይነት ስራ መስራት አችልም። ኔቨርስ የድሮ ፍቅረኛ መሆንም የለበትም። ደግሞ የድሮ ፍቅረኛ አይደለችም ተብያለሁ ማለት ነው ወዶች በዚህ አጋጣሚ። እና ምን ላችሁ ፈልጌ ነው ብሩኬ ትንሽ ማስተካከል ያለበት ምንድነው፣ ለህዝቡ አስተማሪ እንዲሆን ለወንዶቹ፣ እቺ ሀይሚዬ ማለት የማፈቅራት ነገ የልጄ አባት የልጄ እናት ናት። ስለዚህ ፍቅረኛዬ በአሁን ላይ አንቺ የድሮ ፍቅረኛዬ ነሽ፣ ተለያይተናል። በአሁን ላይ ፍቅረኛዬ ማለት እቺ ናት ብሎ እንጂ የምወድሽ ሀይሚዬን እኮ ሚሊዮን ህዝብ ነው የሚወዳት እንዴ። ስለዚህ ፍቅረኛ በሚል ይቀየር። ዛሬ እኮ እንትነኝ እኮ ኮራጅ ሳይሆን ልብ የሚያስበውን የጨረቃ ፋሚሊዎች አንዳንድ አሉ። ማሻአላ ተባለ። ልብ የሚያስበውን ጣል ሲያደርጉ ደስ ይለኛል። ከምር ያኔ መናገር ማልፈልገው ነገሮች ብዙ ነገሮች ስላሉ ለምን ያው ህይወት ያስኩኝ አልሐምዱሊላህ። አንዳንዴ ምንድነው ብዙ ነገሮችን ዲስከስ እናደርግበታል። ይሄውን በጣም አስተማሪ ቪዲዮ ነው። ለገባች እህቴ፣ ላላገባሽ እህቴ፣ ሞርዛን ላላገባሽ እህቴ በጣም አስተማሪ። በቃ በፍቅር የሚንገላቱ ሰዎች እኮ አሉ። በቃ ባልየው ግራም ያጋባቸው ብሩንም ይወስዳል፣ ያፈቅራታል። በቃ አንዷም በጀማ አብሶ በጀማ ሲኖሩ ማለት ነው። በጀማ እኮ ባሉ ሁሉም ነው። ሴት ልጅ እንዴት በጀማ ከባሏ ጋር ትኖራለች? ይሄ ነገር እኔ አይዶን ነው። አብሶ ስደት ላይ ማለት ነው እህቶቼ። በዚህ አጋጣሚ ህይወት ማለት ስደትም ኢትዮጵያም አንድ ነው እና በጣም አስተማሪ ቪዲዮ ነው። እኛም እንግዲህ አስተያየት እንሰጣለን ከስድብ ውጭ። የብሩኬ ወዳጅ ወይ ደጋፊ የምትባሉት እኔ መሳደብ አቁሙ ማለት ነው። አቁሙ። ቪዲዮን አትዬ ብሩኬን ትላላችሁ፣ አቁሙ። እና ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ